መኒ፣ መዚይ፣ ወዲይ ይባላሉ። ኦኬ። እዚህ ሶስቱ የዘር ፈሳሽ አይነቶች ከወንድም ከሴትም የሚገኙ ናቸው። ወንድ ብቻ አይደለም። ኦኬ። እና እነሱ የዘር ፈሳሽ አይነቶች አወጣጣቸውም፣ ከለራቸውም፣ ሁክማቸውም ሁሉም ይለያያል። ይሄን ሊያውቅ ይገባል ማንኛውም ሙስሊም። ያቻው መኒ የሚባለው ሶስቱንም እናብራራቸው። መኒ የሚባለው የዘር ፈሳሽ በሁለት መንገድ የሚወጣ የዘር ፈሳሽ ነው። አንድ በግብረ ስጋ ግንኙነት ጊዜ፣ ሁለት እንቅልፋቸውን ተኝታቸው ቀን ሊሆን ይችላል ሌሊት፣ ቀንም ወይንም ሌሊት ሊሆን ይችላል። እንቅልፋቸውን ተኝታቸው በህልም የሚፈስ የዘር ፈሳሽ ምናልባት ከተቃራኒ ጾታ ጋር ግንኙነት አድርገህ ሳታደርግም ሊሆን ይችላል። ብቻ እንቅልፋቸውን ተኝታችሁ የሚፈስ የዘር ፈሳሽ ምን ይባላል? መኒ ይባላል። ሁለቱ ይነጅሳል አይነጅስም? ላ አይነጅስም። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም አልመንዩ ጣሂር። ስለዚህ መኒ አይነጅስም። ነገር ግን ሻወር ያስወስዳል ወይ? አዎ ሻወር ያስወስዳል። ሻወር ያስወስዳል። የነካብን ያልብስን ይጠበቅብናል ወይ? ላ አይጠበቅም። ምክንያቱም ነጃሳ ስላልሆነ ያንን ማስለቀቅ እንደማይጠበቅባችሁ ግዴታ እንዳልሆነ ማስለቀቁ እንደማይነጅሽ ለመግለጽ ብላ እናታችን አይሻ አንድ ሐዲስ ዘግባለች። ሁልጊዜ ሌላ እምነት ተከታዮች በቃ ይሄንን እያነሱ እስላም መንቋሸሽ የሚፈልጉበት አንድ እናታችን አይሻ ምን አለች? ኩንቱ አፍሩኩሁ ሚን ተውቢ ረሱሊላህ ከነብዩ ሰለላሁ ዐለይሂ ወሰለም ተከፍቀው ነበር ያለችው ምን ለማለት ፈልጋ ነው? እንደማይነጅስ ልትገልጽልን ፈልጋ ነው። ቢነጅስ ኖሮ ያንን ያስለቅቁ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ለትውልዳቸው ያን ነገር አውቀው ብለው ነው የተውት። ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ በህይወታቸው ነው የተውት። ያንን የተውበት ምክንያት እንደማይነጅስ ትምህርት እንድንወስድ ዘንድ ነው። አንድ ሰው ያ ነገር ልብሱ ላይ ሆኖ ቢሄድ ሊነጅስ እንደማይችል ገብታችኋል አይደለ? ነጃሳ እንዳልሆነ ማን ለመግለጽ ፈልጋ እናታችን አይሻ ያንን ሐዲስ ተናገረች። እነሱ ብልግና መሰሉኝ እውቀቱን ትምህርቱን ወሰድን። በዚህ ላይ አህካሞችን አወጣንለት። አልሐምዱሊላህ አላ ኒዕመት ልእስላም ወልዓቅል። እና ምንድነው መኒ አይነጅስም። ገብታችኋል አይደል? ሻወር ያስወስዳል፣ ግን ሻወር ልንወስድ ይገባል። መኒ ያወጣጡ አይነት እንዴት ነው? እየተስፈነጠረ የሚወጣ የዘር ፈሳሽ አይነት ነው። ከለሩ የወንድ ልጅ ወፍራም ነው፣ ሴት ልጅ ቀጠን ይላል። ሽታው ልክ እንደ ሙቅ አይነት ሽታ የሆነ ነው። ይሄን ይመስላል። ይሄ መንይ ነው በቃ። ሁለተኛ የዘር ፈሳሽ መዚይ የሚባለው ነው። መዚይ የሚባለው የዘር ፈሳሽ ደግሞ በግብረ ስጋ ግንኙነትም የሚወጣ አይደለም፣ ወይንም ደግሞ እንቅልፋቸውን ተኝታቸው የሚወጣ አይደለም። አንተ ያለ መስተይቆ የነቃህ ሆነህ ሳለህ ማለት ሳትተኛ ወይንም ግብረ ስጋ ግንኙነት ሳታደርግ ስሜታዊ ነገር አስበህ ሊሆን ይችላል። ስሜታዊ ነገር አይተህ ሊሆን ይችላል። ከሚስትህ ጋር ተቃቅፈህ ወይንም ደግሞ ተሳስመህ ሊሆን ይችላል። ተላፍተህ ሊሆን ይችላል። በዚህ ጊዜ የሚወጣው የዘር ፈሳሽ በመባል ይጠራል፣ መዚይ ይባላል። ያወጣጡ ስርዓት እንዴት ነው? እየተዝለገለገ የሚወጣ ነገር ነው። የቅድሙ እየተስፈነጠረ ነው የሚወጣው። ይሄ ከለሩ መዚይ ምንድነው? ጥርት ያለ ውሃ ይመስላል። እሺ ሁክሙ ምንድነው? ነጃሳ ነው። ይሄ ይነጅሳል። ገብታችኋል? ነጃሳ ነው፣ ይነጅሳል። ሻወር ግን ያስወስዳል ወይ? ላ አያስወስድም። ታዲያስ ምን ማድረግ ነው የሚጠበቅብን? ነጃሳ ስለሆነ የነካብንን ቦታና ልብስ ማጠብና ማጽዳት ብቻ ነው የሚጠበቅብን። ገብታችኋል? ይሄኛው ምን ይባላል? መዚይ ይባላል። ስሜት ተሰምቷቸው የሚወጣ ፈሳሽ ነው። በተለያየ መንገድ ሊሆን ይችላል። ከሚስቱ ጋር ተጫውተ ወይንም ተላፍተህ ከሌላ ተቃራኒ ጾታ ጋር በስልክ የሚያወሩ አሉ። ይሄን ነገር አውደም አብራራ። ሀቅ ነው ወላሂ፣ ልክ ነህ ሊሆን ይችላል። የዛኔ ስሜት ተሰምቶት የሚወጣ ፈሳሽ እሱ መዚይ ይባላል። ሴትም አለው እያለች ነው እህታችን። ሽንት ዓመት ስታርግ የተደረገ ነው። እሺ ለማንኛውም ሶስተኛው የዘር ፈሳሽ ምንድነው? ወዲይ የሚባለው ነው። ወዲይ የሚባለው የዘር ፈሳሽ ደግሞ ምንድነው? ይሄ ደግሞ ከሁለቱ በተለየ መንገድ ነው። ምንም አይነት ስሜት ሳይሰማቸው የሚፈስ የዘር ፈሳሽ ነው። ምናልባት ስራ ድክም አድርጓችሁ ሊሆን ይችላል። ገብታችኋል? ስራ ድክሟችሁ ሊሆን ይችላል። ወይንም አብዛኛው ጫት ቃሚዎች ላይ የሚከሰት ነው። ድክምክም ይሉና መጨረሻ ጊዜ ከሽንት በኋላ በአብዛኛው ጊዜ ከሽንት በኋላ ይከሰታል። ነጭ ነገር ያ እየተንጠባጠበ ይወጣል። ምንም ስሜት ሳይሰማችሁ ወይ ስራ ድክም ብሏችሁ በዛ ሰዓት ሊከሰት ይችላል። ይሄ ምን ይባላል? አድሚኖች አስወጡ። ይሄኛው ምን ይባላል? ወዲይ ይባላል። የዚህ ሁክም ምንድነው? ነጃሳ፣ ልክ እንደ ሽንት ነው። በቃ ነጃሳ ነው። ያንን ከነካባቸው ሰውነታቸውን ማጠብና ማጽዳት። ሻወር ያስወስዳል ወይ? ላ ሻወር ያስወስዳል። ይሄን ይመስላሉ ሶስት የዘር ፈሳሽ አይነቶች።